በድጋሚ እንዴት ቆያችሁ 7 ሰዓት ሆኗል ኢቲቪ 4 ማዕዘን ይቀጥላል መቅደስ ጥላሁን ነኝ አብሬያችሁ የምቆየው ወደ ቀዳሚው ዜና አልፋለሁ ፕሬዝዳንት ሳህለወርቅ ዘውዴ ፎርብስ ባወጣው 100 የአመቱ የ2020 ተጽዕኖ ፈጣሪ ሴቶች ዝርዝር ውስጥ ተካተቱ ፕሬዝዳንቷ በዝርዝሩ የተካተቱት ብቸኛው አፍሪካዊት ናቸው ፎርብስ በድረገጹ ለምክር ቤቱ ባደረጉት የመጀመሪያ ንግግር ለሴቶች ድምጽ ለመሆን ቃል ገብተዋል ሲል ገልጿቸዋል የፕሬዝዳንቷ መመረጥ ኢትዮጵያ ውስጥ በመጠኑም ቢሆን የሴቶች ውክልና እየጨመረ መምጣቱን እንደሚያሳይም ፎርብስ አስነብቧል ፕሬዝዳንቷ በዚሁ መጽሔት ያለፈው የ2019 የዓለም ተጽዕኖ ፈጣሪ ሴቶች እንዲሁም የአፍሪካ ውጤታማ ሴቶችን ባሰፈረበት ዝርዝር ውስጥም ተካተው ነበር ፎርብስ ለኮቪድ ወረርሽኝ ውጤታማና ስትራቴጂያዊ ምላሽ እየሰጡ ባሉ ሀገራት ውስጥ በመሪነት ላይ ያሉ ሴቶችን እውቅና በሰጠበት ዝርዝር እውቅና ከሰጣቸው ሴት መሪዎች መካከልም ይገኛሉ በዘንድሮ የፎርብስ የዓለም ተጽዕኖ ፈጣሪ ሴቶች ዝርዝር ውስጥ አንደኛ ደረጃ ላይ የተቀመጡት የጀርመኗ መራሄተ መንግስት አንጌላ ሜርኬል ናቸው አንጌላ ሜርኬል በዝርዝሩ ለ10 ተከታታይ ዓመታት በመሪነት ቆይተዋል በሶስተኛ ደረጃ ላይ የአሜሪካ ምክትል ፕሬዝዳንት ሆነው የተመረጡት ካማላ ሃሪስ ይገኛሉ የኒውዚላንዷ ጠቅላይ ሚኒስትር ጆርሲን አርደንም 32ኛ ደረጃን ይዘዋል ይህ ዓመታዊ ዝርዝር ሲወጣ ዘንድሮ ለ17ኛ ጊዜ መሆኑን የፎርብስ ድረገጽ ይጠቁማል በዘንድሮ ዝርዝር ከ30 ሀገራት የተውጣጡ ሴቶችም ተካተዋል ከነዚህ መካከል 10ሩ የሀገር መሪዎች ሲሆኑ 38ቱ ስራ አስኪያጆች 5ቱ ደግሞ በመዝናኛው ዘርፍ የተሰማሩ ሴቶች ናቸው የህዝባችንን ህይወት ለመለወጥና የኢኮኖሚ ትብብራችንን የበለጠ ለማሳደግ በትስስር መስራት ይገባናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ በኬንያ ያደረጉት ባለው ይፋዊ የሥራ ጉብኝት ከሀገሪቱ መሪ ኡሁሩ ኬንያታ ጋር በመሆን ኢትዮጵያን ኬንያና በደቡብ ሱዳንን ተጠቃሚ ለማድረግ የሚያስችለውን የላሙ ወደብን ጎብኝተዋል ተመስገን ሽፈራው ተጨማሪ ዘገባ አለው የምስራቅ አፍሪካ ሀገራቱን ኢትዮጵያን ኬንያንና ደቡብ ሱዳንን በመሰረተ ልማት ለማስተሳሰር በተለይም ሁለቱ ወደብ አልባ የሆኑትን የቀጣናውን ሀገራት ኢትዮጵያና ደቡብ ሱዳን በኬንያ ያለውን የላሙ ወደብን በማልማት በጋራ ተጠቃሚ እንዲሆኑ ለማድረግ በኬንያ መንግስት አነሳሽነት በፈረንጆቹ 2013 ነው የላሙ ወደብ ፕሮጀክት ወደ ስራ የገባው በኬንያ ይፋዊ የሥራ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድና አቻቸው ኡሁሩ ኬንያታም ይህንን የላሙ ወደብን ጎብኝተዋል የላሙ ኮሪደር ወይንም የላሙ ወደብ የልማት መስመር እየተባለ የሚጠራው ቀጣናዊ ፕሮጀክት ሀገራቱን በንግድና በኢኮኖሚያዊ እድገት ተጠቃሚ ያደርጋል ተብሎ ከሚጠበቀው ውጤቱ ባሻገር የሀገራቱን የእርስ በርስ ትስስርና የአብሮ መልማት ውጥን እውን ያደርጋል ተብሎ ይጠበቃል ለአፍሪካ ልማት አዲስ አጋርነት ኔፓድና በሌሎች ዓለም አቀፍ ተቋማት ፋይናንስ የሚደገፈው ፕሮጀክቱ በኬንያ መንግስት መሪነት እየተሰራ ይገኛል ጠቅላይ ሚኒስትር አብይ አህመድ በጉብኝቱ ወቅት በመሰረተ ልማት መተሳሰር እንደ ኢትዮጵያ ያሉ በርካታ አመቃቀም ያላቸው ነገር ግን የመሰረተ ልማት ችግር ያለባቸው ሀገራት ህዝቦችን ህይወት ለመለወጥ አስተዋጽኦ የጎላ ነው ብለዋል This will help us to realize our vision which we already have been discussing and working on it ይህ አብሮ ለመስራት ያለንን እቅድ ተጨባጭ የሚያደርግ በተደጋጋሚ ስንነጋገርና ስንሰራበት የነበረውን የቀጠናውን እድገት ተግባራዊ ለማድረግ የሚረዳን ነው የሀገራችን ህዝቦች ችግርን ለመፍታት እንዲህ አይነት መሰረተ ልማቶች ወሳኝ ናቸው ለምሳሌ በኢትዮጵያ በርካታ እምቅ ሀብት አለ ነገር ግን እንደ ወደብ ያሉ የመሰረተ ልማት ችግሮች አሉብን የመንገድም እንዲሁ በዚህ ምክንያት ለዓለም የምናቀርበው ኤክስፖርት ላይ ችግር እንዲኖርብን አድርጓል ስለዚህ እንዲህ አይነት ወደቦች ለኛ በእጅጉ አስፈላጊና መሰረታዊ ናቸው ይህንንም ስላየሁ በጣም ደስ ብሎኛል የወደቡ መገንባት ከፍተኛ ኢኮኖሚያዊ ጥቅምና የአካባቢ እድገት የሚያስገኝላት ኬንያም የወደቡን ግንባታ በአግባቡ እየመራችው መሆኑን የተናገሩት ፕሬዝዳንት ኡሁሩ ኬንያታ ወደቡን በስራ ለማዋል በከፍተኛ ፍጥነት እየተሰራ መሆኑንና የወደቡ መገንባትም የአካባቢውን ህብረተሰብ ህይወት ከመለወጥ ባለፈ ቀጣናዊ ትስስርን ይፈጥራል ሲሉ ተናግረዋል promoting the development of the economic transport corridor to link Kenya with Ethiopia ይህንን የትራንስፖርትና የእድገት ኮሪዶር ኢትዮጵያንና ኬንያን የሚያስተሳስር የሁለትዮሽ ግንኙነትን የሚያሳድግ ነው የጋራ ተጠቃሚነትንም በቀጠና ደረጃ የሚያመጣ ይሆናል እንዲሁም የህዝቦቻችንን ህይወት ለመለወጥና በንግድ ለመተሳሰርም ትልቅ እድል ይፈጥራል This will give us a great hope to work together
ይህ በጋራ ለመስራት ትልቅ ተስፋ ይሰጠናል። ንግድ፣ ኢንቨስትመንትና ቢዝነሶችንም በጋራ ለመስራት እድል ይፈጥርልናል። ከሁሉም በላይ የአፍሪካ ቀንድ ትብብር ትልቅ መሰረት ይጥላል። በሶስቱ ሀገራት ትብብር የሚገነባው የላሙ ወደብ ቀጠናዊ እድገትና አፍሪካዊ ብልጽግናን በመተባበር መርህ እውን ለማድረግ መሰረት የሚጥል ይሆናልም ተብሏል። የኢትዮጵያ ባንኮች ማህበር ለመከላከያ ሰራዊትና በነበረው የህግ ማስከበር ሂደት ለተጎዱ ዜጎች ማቋቋሚያ የሚውል የ200 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ባንኮች ማህበር አባል ከሆኑ 18 የግልና የመንግስት ባንኮች የተሰበሰበው ድጋፍም የማህበሩ ፕሬዝዳንት አቶ አቤ ሳኖ ለመከላከያ ሰራዊቱ ተወካይ ኮሎኔል የኑስ ሙሉ አስረክበዋል። ተመስገን ንብረት ተጨማሪ ዘገባ አለው። የኢትዮጵያ ባንኮች ማህበር አባል የሆኑ 18 ባንኮች ለመከላከያ ሰራዊትና በህግ ማስከበር ሂደቱ ለተጎዱ ዜጎች ማቋቋሚያ የሚውል የ200 ሚሊዮን ብር ድጋፍ አበርክተዋል። ድጋፉንም በኢትዮጵያ ባንኮች ማህበር ፕሬዝዳንት አቶ አቤ ሳኖና በአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ በኩል ለመከላከያ ሰራዊት ተወካይ እንዲደርስ አድርገዋል። ዜጎች የመከላከያ ሰራዊትን ህዝባዊነት በመረዳት በጁንታው ቡድን የተፈጸመበትን ክደትና ጥቃት በአግባቡ መመከት ይችል ዘንድ ያደረጉት ድጋፍ በታሪክ የሚወሳ መሆኑንም የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ይህንን ህዝባዊ ሰራዊት ኃላፊነቱን እንዲወጣ እንዲዋደቅ ማድረግ የሚችለው አንዱና ዋነኛው ምክንያት የህዝብ ድጋፍ የህዝብ ሞራል ስለሆነ ህዝባችን ለመከላከያ ሰራዊታችን ይሄ ችግር ከተሰማበት ጊዜ ጀምሮ ያደረገው ድጋፍ የፈጠረው ንቅናቄ በሁሉም ስፍራ በእርግጥ በታሪካችን ውስጥ ትልቅ ስፍራ የሚሰጠው ነው። የኢትዮጵያ ባንኮች ማህበር ፕሬዝዳንት አቶ አቤ ሳኖም የተደረገው የብር ድጋፍ የመከላከያ ሰራዊትን ከማበረታታት ባሻገር በህግ ማስከበር ሂደቱ ለተጎዱ ዜጎች መልሶ ማቋቋሚያ እንዲውል በማሰብ መሆኑን ተናግረዋል። ትልቁ ጉዳይ ምስጋናችንን ማቅረብ ለመከላከያችን ሁሉ ጊዜ ክብር እንድንሰጥ በልባችን ታሪክ ጽፎ ያለፈ ነው። ይሄ ሁሉም የምናደርገው ይሆናል። እቺ የምናደርጋት የገንዘብ አስተዋጽኦና ድጋፍ እነሱን ለማበረታታት ከዛም ባለፈ በዚህ በክልሎች አካባቢና በዛ ክልል ውስጥ ሰብአዊ ጉዳቶች ይደርሳሉ። በአካባቢው በቦርደር አካባቢዎች በመቀሌ በአፋርም በአማራ ክልልም ጉዳቶች ከደረሱ በተለይ ሰብአዊ ጉዳቶችን መልሶ ለማቋቋም የሚያስፈልጉ ጉዳዮችና የመከላከያ ኃይላችንን ድጋፍ ለማድረግ ነው ዛሬ የምናደርገው መዋጮ። ድጋፉን የተረከቡት የመከላከያ ሰራዊት ተወካይ ኮሎኔል የኑስ ሙሉ በበኩላቸው የተደረገው ድጋፍ ለመከላከያ ሰራዊት የበለጠ አቅምና ሞራል እንደሚሰጥ ተናግረዋል። ሰራዊቱን ለመደገፍ ለበረከታችሁ አስተዋጽኦ እጅግ ምስጋና እናቀርባለን። ይሄ የገንዘብ ድጋፍ ብቻ ሳይሆን ለሰራዊታችን ከፍተኛ የሞራል ስንቅም ድጋፍም ነው። ምንጊዜም ሰራዊቱ በክፉም በደጎም በበጎም ከህዝብ ጎን ሲቆም የኖረ ነው። አሁንም በቁርጠኝነት ለህይወቱ ሳይሳሳ ለጊዜው ሳይሳሳ ለሀገሪቱ እንደሚዋደቅ እንደሚሞት በዚህ አጋጣሚ ማረጋገጥ እንፈልጋለን። የመከላከያ ሰራዊት በትግራይ ክልል ሲያደርግ ለነበረው ህግ የማስከበር ዘመቻ የተለያዩ አካላት ተመሳሳይ ድጋፍ እያደረጉ ይገኛሉ። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደመብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ዜናዎቻችን ይቀጥላሉ። የደቡብ እዝ የሰራዊት አባላትና ሲቪል ሰራተኞች በቶጋ ካምፕ ደማችን ለጓዶቻችን በሚል መሪ ቃል ደም ለግሰዋል። የደም ልገሳ ህይወቱን በመስዋዕትነት እየከፈለ ላለው ጀግናው የመከላከያ ሰራዊት ቢያንስ እንጂ አይበዛበትም ያሉት የመከላከያ ሰራዊት አባላቱም ይህንን በማድረጋችን ደስተኞች ነን ብለዋል። የመርሃ ግብሩ አስተባባሪ ኮሎኔል ፋንታነሽ ሞላም የሰራዊቱና የሲቪል ሰራተኛው ደም የመለገስ ፍላጎት ለሰራዊቱ ያለውን ድጋፍ ያሳይ ነው ብሏል። ከደቡብ እዝ የሰራዊት አባላትና ሲቪል ሰራተኞች ከ75 ዩኒት በላይ ደም መሰብሰቡን የሐዋሳ ደም ባንክ ምክር አገልግሎት ኦፊሰር አቶ ደምስስ ሽርበዛ ተናግረዋል። ዘገባው የደቡብ እዝ የኢንዶክትሪኔሽን ነው። በህወሓት ጁንታ አቀናባሪነት በማይካድራ የተፈጸመውን ኢሰብአዊ ድርጊት በዓለም አቀፍ ሕግ ጭምር የሚያስጠይቅ መሆኑን የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ሰብሳቢ አቶ ለማ ተሰማ አስታወቁ። የቦርድ ሰብሳቢው አቶ ለማ ተሰማ የመርማሪ ቦርዱ አባላት በጎንደር፣ በባህር ዳር፣ በዳንሻና በሁመራ እንዲሁም በማይካድራ አካባቢ ያደረጉትን የመስክ ምልከታ ጉብኝት በተመለከተ መግለጫ ሰጥተዋል። በመግለጫቸውም በጎንደርና ባህር ዳር አካባቢ ላይ የህወሓት ጁንታ ቡድን በተለይም ወደ አየር ማረፊያዎች ሮኬቶችን በማስወንጨፍ ጥቃት ለመፈጸም ሙከራ ያደረገበት መሆኑንና በሁለቱ አካባቢዎችም በአውሮፕላን ማረፊያዎች ጉዳት ያልደረሰ መሆኑን መመልከታቸውን ተናግረዋል። በሌላ በኩል የጎንደርና የባህር ዳር አካባቢ ነዋሪዎች ለተጎዱ የአማራ ልዩ ኃይሎችና ሚሊሻዎች እንዲሁም የመከላከያ ሰራዊት አባላት ትልቅ ድጋፍ ያደረጉላቸው መሆኑንም ገልጸዋል። በሁመራና በማይካድራ አካባቢ ላይ ማንነትን ወይንም ዘርን መሰረት ያደረገ ጥቃት መድረሱንና ይህም ትልቅ ኢሰብአዊ ጥፋት መሆኑን በአካል ማረጋገጣቸውን አቶ ለማ ገልጸዋል። ሳምሪ ተብለው በተደራጁት ወጣቶች አዛውንቶችና ሴቶችም የተሳተፉበት እጅግ በጣም ዘግናኝና አሰቃቂ የጅምላ ግድያ ቁጥራቸው ከ700 በላይ የሆነና ወደፊትም ቁጥራቸው ሊጨምር የሚችል መሆኑን ከአካባቢው ማህበረሰብ የተገለጸልን ነው ማለት ነው። የዜጎች ግድያው በዚህ አይነት ሁኔታ ከተፈጸመ በኋላ ዜጎችን በትራክተር በመውሰድ ከከተማ ወጣ ባሉ ቦታዎች የመጣል ሁኔታ ነው ማለት የተደረገው። ቦርዱም የጅምላ መቃብሮችን ከከተማ ውጪ በቦታው በመገኘት ያየንበት እንደዚሁም ደግሞ በከተማ ውስጥ አቡነ አረጋዊ ተብሎ በሚጠራው ቤተክርስቲያን በስተጀርባ የቀብር ስነ ስርዓታቸው የተፈጸመ በአንድ መቃብር ውስጥ ከ6 እስከ 12 አስከሬኖች አንድ ላይ የተቀበሩበት እና ይሄን የመሰለ ዘግናኝ ሁኔታ በማይካድራ ማህበረሰብ ላይ የተፈጸመ መሆኑን ማንሳት ያስፈልጋል። ጥቃቱ ዘርን መሰረት ያደረገና የአማራ ብሔር ተወላጆችን ኢላማ የተደረጉበት ቢሆንም ወደ አካባቢው ለስራ በሄዱ ሌሎች የኢትዮጵያ ብሔር ብሔረሰቦች ላይም በጅምላ ጭፍጨፋው ተጠቂ መሆናቸውን ተናግረዋል። የተፈጸመው ኢሰብአዊ ድርጊትም በዋነኝነት በዓለም አቀፍ ሕግ ጭምር የሚያስጠይቅ መሆኑን አቶ ለማ አብራርተዋል። በጁንታው ቡድን እጅግ በጣም ዘግናኝና አሰቃቂ የሆነ በሲቪል ማህበረሰቡ ላይ አድርሷል። በዛ ላይ ብቻ ሳይሆን በመከላከያ ሰራዊቱም ላይ የወሰደው እርምጃ ኢሰብአዊ ነው። ስለዚህ ይህ ድርጊት በዓለም አቀፍ ሕግ የሚያስጠይቀው ነው። እንደገና እነኚህን እድሜያቸው ለጦርነት ያልደረሱ ይሄም በዓለም አቀፍ ሕግ ላይ በግልጽ የተቀመጠ ነው። የእድሜ ጣሪያው ከተቀመጠው በታች ያሉ ህፃናትን ማሰለፉ ከህግ ውጪና ተጠያቂነት ሊያስከትል የሚችል በመሆኑ በዚህ ሁኔታም ጁንታው ሊጠየቅ የሚገባበት ሁኔታ መኖር አለበት። ዘገባው የሪፖርተራችን ሰለሞን አበጋዝ ነው። የትግራይ ክልል ካቢኔን የማዋቀር ስራ በቅርቡ ለማከናወን ዝግጅት እየተደረገ እንደሚገኝ የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ ነብዩ ስሁል ሚካኤል ተናገሩ። ክልሉ መንግስታዊ መዋቅሮችን የማዋቀር ስራንም በክልሉ ከሚገኙ የፖለቲካ ፓርቲዎች ጋር በጋራ የሚሰራ ነው ብለዋል። በጁንታው ቡድን የፈረሱ መሰረተ ልማት አውታሮችን ዝርጋታዎችን መልሶ ወደ ስራ የማስገባትና ሰላምና ጸጥታን የማረጋገጥ ስራዎችም ትኩረት ተሰጥቷቸው እየተሰሩ መሆኑንም ገልጸዋል። አቤል ሙሉጌታ ተጨማሪ ዘገባ አለው።
ለበርካታ ዘመናት በትግራይ ህዝብ ላይ ተጣብቆ የቆየው የህወሓት ቡድን ለመላው ኢትዮጵያውያን የግፍና የመከራ ምንጭ ሆኖ ቆይቷል። የቡድን ከስልጣን እስከተወገደበት ድረስ ብዙ ጥፋትን በህዝብ ላይ ሲያደርስም ነበር። በጀግናው የመከላከያ ሰራዊት ድባቅ ተመቶ በየጉድጓዱ ገብቶ አለሁ ለማለት ቢሞክርም እየታደነ ለህግ ለመቅረብ ጫፍ ላይ ደርሷል። ጁንታው የተከበረውን የትግራይ ህዝብን የመምራት ሞራል የሌለው መሆኑን ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ከራሱ በወጡ ህጋዊ ፖለቲካ ፓርቲዎች ራሱን እንዲያስተዳድር ይደረጋልም ብለዋል። የፖለቲካ ውይይት በክልሉ በትግራይ ክልል ውስጥ ከትግራይ ህጋዊ ፓርቲዎች ውጪ ከአረና፣ ከትግራይ ዲሞክራቲክ ፓርቲ፣ ከብልጽግና ሌሎችም ህጋዊ ፓርቲዎች ውጪ አንድም ሰው ትግራይ እንዲያስተዳድር ፍላጎት የለንም፣ አናደርግም። እንደሱ ትግራይ የተከበረ ህዝብ ነው፣ ራሱን ማስተዳደር ይችላል። እንኳንም ከአፈና ነፃ ወጣ እንጂ በራሱ ልጆች ባጠረ ጊዜ ምርጫ አካሂደን ህዝቡ በፈለገው ሰው ይተዳደራል። በዚህ መሰረትም በጁንታው ኃይል ላይ በተወሰደው የህግ ማስከበር ዘመቻም የትግራይ ህዝብ ነፃ ከወጣ በኋላ የመንግስት መዋቅሮችን መዘርጋትና የጥፋት ቡድኑ ጉዳት ያደረሰባቸውን መሰረተ ልማቶች የመጠገን እንዲሁም ወደ ስራ የማስገባት ስራዎች በርብርብ እየተከናወነ መሆኑን የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ነብዩ ስሁል ለኢቲቪ ተናግረዋል። ከጫፍ ደቡብ ትግራይ ጀምሮ እስከ ጫፍ ምዕራብ ትግራይ ያሉ አካባቢዎች ሁሉ ህዝቡን የማወያየት መልሶም መዋቅሩ የጊዜያዊ አስተዳደሩ መዋቅሩ እንዲዘረጋ የማድረግ ስራ በሰፊው ነው እየተሰራ ያለው። ከዚህ በፊት ለህዝብ አገልግሎት ይሰጡ የነበሩ እንደነ መንገድ፣ መብራት፣ ቴሌፎን የመሳሰሉ የውሃ አቅርቦት እነዚህ ወደ ስራ እንዲገቡ ኦሬዲ ስራ ላይም ያሉ በሚፈለገው ደረጃ ለህዝብ አገልግሎት እንዲሰጡ የማድረግ የወደሙ የተስተጓጎሉ የመሰረተ ልማቶችን መልሶ ወደ ስራ ማስገባትና ለህዝቡ አገልግሎት እንዲሰጡ የማድረግ ነው። ህዝቡም ራሱ የመሪነት ድርሻም እንዲወስድ በማድረግ ውይይት ላይ የተመሰረተ ራስን በራስ የማስተዳደር ስራ እንዲሰራ ነው እየተደረገ ያለው። በዚህ ወቅት ህብረተሰቡ የሚያስፈልገውን ሰብአዊ ድጋፎችንም ለማድረስ በትኩረት እየተሰራ መሆኑንም ኃላፊው ጠቁመዋል። ከሰብአዊ ድጋፍ ጋር የተያያዙ ስራዎች በደንብ በተቀናጀ ሁኔታ እየተሰሩ ነው ያሉት። መንግስትም እንደ መንግስት የኢትዮጵያ ህዝብም በአጠቃላይ እዚህ ላይም ተሳትፎ የቀጠለበት ሁኔታ አለ። የዓለም አቀፍ የእርዳታ ድርጅቶችም እዚህ ላይ ማገዝም መደገፍም ከፈለጉ በራችን ክፍት እንደሆነ ግልጽ ተደርጓል። መሳተፍም ጀምረዋል ማለት ነው። ከጊዜያዊ አስተዳደሩ ጋር በጋራ በመሆን በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች በተለይም ለትግራይ ህዝብ ሰላምና መረጋጋት በቅንጅት በመስራት በክልሉ ዘላቂ ሰላምን ለማምጣት የሚያስችሉ ስራዎች እንደሚሰሩም ተናግረዋል። አጽንኦት ሰጥተን ቅድሚያ ሰጥተን የምንሰራው የህዝባችን ደህንነትና ሰላምና መረጋጋት ነው። እዛ ላይ ትልቅ ስራ እየተሰራ ነው ያለው። በቀጣይነትም ጊዜያዊ አስተዳደሩም የራሱ የሆነ መዋቅር በደንብ የሚሰራ መዋቅር ሙሉ የሆነ መዋቅር እየገነባ ነው ያለው። በግንባታው ላይም እኛም እያገዝን ያለ ነው። በአጭር ጊዜ የካቢኔው ምስረታም የህዝብ መማክርት ጉባኤ ምስረታም ይፋ የሚደረግ ይመስለኛል። በዚህ ደረጃ ያው በሂደት ሁሉንም ስራዎች እየሰራን ነው የምንሄደው። የጁንታው ኃይል ከመሸገባቸው የተንቤን አካባቢ በስተቀር በመላው ትግራይ የመንግስት መዋቅሮች በጊዜያዊ አስተዳደሩ እየተዋቀሩ መሆኑም ተመላክቷል። በሌላ ዜና መንግስት የተቋረጡ አገልግሎቶችንና መሰረተ ልማቶችን በቶሎ ጥገና አድርጎ ወደ ስራ እንዲያስገባ የሽሬ ከተማ ነዋሪዎች ጠይቀዋል። ነዋሪዎቹ ከተማዋ ወደ ቀደመ ሰላሟ መመለሷንም ነው የተናገሩት። ኢየሩሳሌም በፀሐ ተጨማሪ ዘገባ አላት። በኢትዮጵያ ታሪክ ውስጥ የትግራይ ህዝብ የኢትዮጵያን ሉዓላዊነት በማስከበር ረገድ ጉልህ ድርሻ ያለው ህዝብ ነው። ነገር ግን የህወሓት ጁንታ ቡድን ይህንን ታሪክ ለማበላሸት ከሁለት አስርት ዓመታት በላይ በትግራይ ህዝብ ስም በመነገድ ህዝብን ከህዝብ የሚያጋጩ ተግባራትን በመፈጸም ብዙሃኑ የሞትና የአካል መጉደል ሰለባ እንዲሆኑ ሲያደርግ ቆይቷል። በተለይ ደግሞ በቅርቡ የኢትዮጵያን ዳር ድንበር በሚጠብቀው የሰሜን ዕዝ የመከላከያ ሰራዊት ላይ ጥቃት በማድረስ የትግራይን ህዝብ የማይወክል ድርጅት መሆኑን በተግባር አሳይቷል። ይህንን ተከትሎ መንግስት ህግ ለማስከበር በወሰደው እርምጃ ነፃ ካወጣቸው የትግራይ ክልል ከተሞች መካከል ሽሬ ከተማ አንዷ ናት።
አሁን የምገኘው በትግራይ ክልል ሽሬ ከተማ ውስጥ ነው። በከተማ ዞር ብለን ለማየት እንደሞከርነው ዜጎች መደበኛ የሆነ የዕለት ተዕለት ኑሯቸውን ያለምንም የጸጥታ ችግር በሰላማዊ መንገድ ሲያከናውኑ ለማየት ችለናል። ሆኖም ግን በከተማው ውስጥ አሁንም የኃይል አቅርቦት አለመኖር፣ የስልክ አገልግሎት መቋረጥና የፋይናንስ ተቋማት ዝግ መሆናቸው ኑሯቸውን ከባድ እንዳደረገባቸው ነግረውናል። ለዚህም ደግሞ መንግስት ከህግ ማስከበር ስራው ጎን ለጎን ለነዚህ ችግሮች አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። በጣም ቆንጆ ነው ያለው እንቅስቃሴ በጣም እየተንቀሳቀስን ነው ያለው። ምንም ችግር የለም። የመብራት ጉዳይ አለ። መብራቱ እንዲስተካከል አንዳንድ የባንክ ችግር አለ እንጂ ሌላ ምንም ችግር የለም። ለወደፊቱም ከዚህ የተሻለ እንደሚሆን ባለ ተስፋ ነኝ ማለት ነው። ሰላም የዚህ አካባቢ ጸጥታ ነው። ምንም ነገር አላየሁም። ሁሉም ሰላም ነው። እንወጣለን እንገባለን፣ ሰዓታችን ጠብቀን ምንም እንትን የለም፣ ችግር የለም። ከዛ ውጭ ግን ባንክ የለም፣ ኢንተርኔት የለም። ያላትንም አውጥቶ ለመምላት ባንኩ ዝግ ነው። ያሉ ችግሮች እነዚህ ናቸው። እስካሁን ጥሩ ነው ያለው። ሰላም እንዲሆንልን እንፈልጋለን። ባንክ ምናምን አልተከፈተም እስካሁን ነው ያለው። እንዲከፈትልን ተስፋ እናደርጋለን። ከገጠር ነው ኦሮብ ለታ የመጣው ወደዚህ 3ኛ ቀኔ ነው። ያው እንንቀሳቀሳለን። ያው ሰላም ነው ያለው። እስካሁን ድረስ ምንም ያዩት ነገር የለም። ጥሩ ነው ብዬ ነው ወክለ ያዩት። ዋይ አለን እግዚአብሔር ለመጨረሻው ሰላም ያርግልን። ሰላም ያርግልን። አሁን ያለው እፎይታ ነው። ህዝቡ ደስተኛው ነዋል። እሱ ሙሉ በሙሉ ነጻነቱ እንዳያወጣም ያለው ነገር ቶሎ መከላከያ ሁሉም ነገር ጠራርጎ ይሄ ዳይኖሶር የሆነ ድርጅት ቶሎ ዳይኖሶር ነው ምለው ነው ከምድረገጽ መጥፋት አለበት። እሱ ካጠፋልን ሁሉ ህዝብ በጣም ብዙ በሽታ አለው በቤቱ እሱ ሁሉም አውጥቶ ይናገራል ብዬ አምናለሁ። ይህ የጥፋት ኃይል ለትግራይ ህዝብ ተቆርቋሪ ምሰል እንጂ የህዝቡን የመናገር መብት ነፍጎ በጭቆና ውስጥ ማቆየቱን ነዋሪዎች ይናገራሉ። የሽሬ ከተማ ነዋሪው ጌታቸው ተስፋዬ እንደሚለው መንግስት ከተማዋን ከተቆጣጠረ በኋላ ህዝቡ አጥቶት የነበረው ነጻነቱ ተከብሮለታል። ያው የነበረው ከጭቆናው አሁን ረፍት አግኝተናል። የፈለክ ማውራት ይችላል፣ የፈለክ መተቸት ይችላል። ብልጽግና የሚሆን ዋት መተቸት ይችላል። ከዚህ በፊት ግን ያለው ድርጅት መተቸት አትችልም። ይሄ ችግር ነበር። አሁን ግን እኔ አሁን ስፖርተኛ ነኝ፣ እግር ኳስ ተጫዋች ነኝ። ግን የፈለኩ መናገር አትችልም ነበር። እግር ኳስ እኔ ራሱ ተጫዋች ሆኜ ራሱ ሌላ ከደገፍክ የተባረረ ያለው 1 አመት ለምን እንደዚህ ያልክ ተብዬ ግን እኔ አቋሜ ነው መብቴ ነው። ፖለቲካ ሌላ እግር ኳስ ሌላ። በቅርቡ በፌዴሬሽን ምክር ቤትና በሚኒስትሮች ምክር ቤት የተመረጠው የትግራይ ክልል ጊዜያዊ አስተዳደር በትግራይ ክልል ከተሞች በመንቀሳቀስ አስተዳደራዊ መዋቅሮችን እየዘረጋ ይገኛል። በሽሬ ከተማም መንግስታዊ መዋቅር የተዘረጋ ሲሆን በህዝቡ እየተነሱ ያሉ ችግሮችን ለመፍታት እየሰራ መሆኑን መግለጹ የሚታወስ ነው። የትግራይ ህዝብ ሲፈልገው የነበረውን ሰላምና ልማት ለመተግበር አሁን አመቺ ሁኔታ እንደተፈጠረለት ተገለጸ። በአዳማ ከተማ የሚኖሩ የትግራይ ክልል ተወላጆች በወቅታዊ ሀገራዊ ጉዳይ ዙሪያ ውይይት አድርገዋል። ትግስቴሻ ነው ተጨማሪ ዘገባ አላት። የኢፌዴሪ መከላከያ ሰራዊት ባደረገው የህግ ማስከበር ዘመቻ ላይ የትግራይ ህዝብ ከሰራዊቱ ጎን በመሆን ድጋፉን ሲያሳይ ቆይቷል። በተለያዩ የኢትዮጵያ አካባቢዎች የሚኖሩ የትግራይ ክልል ተወላጆች ጁንታው የህወሓት ቡድን በህዝቡ ስም በመጠቀም ሲያደርጋቸው የነበሩትን ኢፍታዊ ተግባራት ኮንነዋል። የአዳማ ከተማ የብልጽግና ፓርቲ በከተማው ከሚኖሩ የትግራይ ክልል ተወላጆች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ውይይት አድርገዋል። በመድረኩ የተገኙት የትግራይ ክልል ተወላጆች የህወሓት ቡድን ለ27 ዓመታት ለትግራይ ህዝብ ለመኖር የሚያስፈልጉ መሰረታዊ ነገሮችን በቅጡ ማቅረብ ያልቻለ ቡድን መሆኑን ተናግረዋል። አንድ መንግስት እግዚአብሔር ያሳያችሁ እስኪ አንድ ትምህርት ቤት፣ አንድ ጤና ጣቢያ፣ አንድ ፋብሪካ ለህዝብ ይቆማል እንጂ አንድ መንግስት ህዝብን ለማጥፋት 35 እስር ቤት ይሰራል እንዴ? ህወሓት እኮ ካነሳን ምናልባት ወንድሞቼ የገለጹት ነገር አለ። ለትግራይ እኮ አልተጠቀምንም። እኔ ፖሊስ ሰራዊት ነበርኩ ትግራይ ላይ በራሴ ፍላጎት ወጥቼ መጣሁ። የስንብት ደብዳቤ ስጡ ብዬ ስሄድ እኮ አልሰጡኝም። ከርተን ወደ ሌላ ሀገር ሄድከው ነው የተባልኩት። እዚህ ድረስ ነው ምን ያክል ተጽዕኖ እንደነበረ። ሆዳሞች፣ ከርሳሞች፣ ራስ ወዳዶች፣ ለህዝቡ ደንታ የሌላቸው አክሱምና አድዋ የቱሪስት መናኸሪያ ነው። የረባ ውሃ የሌለው የሰሜኗ ኮከብ ተብላ መቀሌ የረባ ውሃ የሌላቸው በውሃ ጥም እየተቃጠሉ ገጠሩ ቁጥር የለውም።
በቃላት እየሸመገሉ በህወሓት ስም የራሳቸውን ጥቅም ሲያጋብሱ ኖሯል። የአሁን መንግስታችንስ እያስታመመ እያባበለ ቀስ በቀስ እያለ ህዝቡ አላናጋም በማለቱ ተቆጥቦ ብዙ ድርጊቶች ተደርገዋል። እሱ ግን ተቆጥበዋል። መንግስት አሁን ይሄን የተነሳ እኮ ሲገደድ ነው፣ ተገድዶ ነው፣ አገሩ ለወጋ አይደለም። አስገድደውት ለተረፈ ህዝብ ጠብቃለሁ ብሎ ይህን እርምጃ ወስደዋል። የሚመሰገን እርምጃ ነው። በኔ በኩል ደስ የሚል እርምጃ ነው። የአዳማ ከተማ የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ የሆኑት አቶ አብዱ ጀሊል አብዱሮ እንደገለጹት እንደ ጁንታው ቡድን ከህዝቡ ጥቅም ይልቅ የራሱን ጥቅም የሚያስቀድም ማንኛውንም አካል ስርዓት ለማስያዝ እንደሚሰራ ገልጸዋል። ስራውን ለመስራት ህይወቱን ለመምራት ልጆቹን ለማሳደግ እንደ ማንኛውም ኢትዮጵያዊ ጥሮ ግሮ ለመኖር የሚፈልገው ትግራይ ህዝብ ጋር ማንም ሰው ግጭት የለውም። ይሄን ግጭት ለማድረግ የሚፈልግ የኛም ካለ ኦሮሞም ይሁን አማራ ጠላት ነው። ህዝብ እንደ ህዝብ ከህዝብ ጋር ምንም ግጭት የለውም። ችግር ያለባቸው ከየትኛውም ይጠየቃሉ። ለህዝብ የማይሰሩ እውነተኛ ታጋይ ያልሆኑ ህዝብን የሚያጭበረብሩ ለጥቅማቸው የተሰለፉ ካሉ እርምጃ ወስደን እናስተካክላለን። የትግራይ ህዝብ ሲፈልገው የነበረው ሰላምና የልማት እንቅስቃሴዎችን ለመተግበር አመቺ ጊዜ ላይ መሆኑን የገለጹት የአዳማ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አለማየሁ ቱሉ ናቸው። ያ የትግራይ ህዝብ የታሰበለት ወይም የታገለለት ዓላማ እኩልነት፣ ፍትህ፣ ልማት፣ ሰላም ሊረጋገጥ የሚችለው አሁን ነው። ከህዝቦች ጋር በጋራ በመሆን በመነጋገር ሊሳካ የሚችለው ማለት ነው። ይሄን ደግሞ ከጎኑ በመሆን መደገፍ፣ ችግር ደግሞ ካለ መገሰጽ፣ ማስተማር፣ መምከር ያስፈልጋል። በአዳማ ከተማ የሚኖሩ የትግራይ ተወላጆች በተለያዩ ጊዜ በወቅታዊ ሀገራዊ ጉዳዮች ዙሪያ ባደረጉት ውይይት ከመንግስት ጎን መሆናቸውንም አሳውቀዋል። የዘንድሮው የብሔረሰቦች ቀን የተከበረው በሀገሪቱ የእውነተኛ ፌዴራሊዝም መተግበር በጀመረበት ወቅት መሆኑን የምስራቅ ወለጋ ነዋሪዎች ተናገሩ። የኢትዮጵያን ህዝቦች አንድነትን ለመሸርሸር የተነሳው አጥፊ ቡድን በተወገደበት ወቅት በዓሉ መከበሩ ደግሞ ልዩ ያደርገዋል ሲሉ ነዋሪዎቹ አስተያየታቸውን ሰጥተዋል። የምስራቅ ወለጋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው የነዋሪዎቹን አስተያየት የላከልን፣ እንደሚከተለው ይቀርባል። እስከ ዛሬ ድረስ የነበረው ፌደራሊዝም የውሸት ፌደራሊዝም ብለን ማውራት እንችላለን። ምክንያቱም የነበሩት አመራሮች አንዱን ክልል የራሳቸውን አድርጎ አንዱን ክልል ወደ ጥግ ትቶ እየተከበረ ስለሆነ እውነተኛ ፌደራሊዝም ማለት አንችልም። ስለዚህ አሁን ጁንታው በመቃብሩ ላይ ቆመን ጁንታውን አስወግደን ትክክለኛ ፌደራሊዝም እያከበርንም ስለሆነ ከሌላው ለየት የሚያደርገው እነኚህ ናቸው ማለት ነው። ከእውነተኛው ፌደራሊዝም ጎን ቆመን እውነተኛው ፌደራሊዝም ማራመድ አለብን። ያና ሰባፍ ሰብለሞታ የዘንድሮውን የብሔር ብሔረሰቦች ቀን ለየት የሚያደርገው አንደኛ ጁንታው ላይ ህግ የማስከበርና ወንጀለኞችን አድኖ የመያዝ ዘመቻ የሚካሄድበት ጊዜ በመሆኑ ነው። ሌላኛው ደግሞ በፊት በኢትዮጵያ የነበረው የፌዴራሊዝም ስርዓት እውነተኛ ያልነበረ በመሆኑ ራስን በራስ የማስተዳደር መብት እንዳይኖር አድርጎት ቆይቷል። አሁን ግን አንዱ የበላይ አንዱ የበታች ሆኖ የሚኖርበት ጊዜ አብቅቷል። ስለዚህ እውነተኛ ፌዴራሊዝም የተረጋገጠበት ዓመት በመሆኑ የዘንድሮውን በዓል ለየት ያደርገዋል። ከዚህ በፊት ይሄ ጁንታው ኃይል አገሪቱን በሚመራበት ጊዜ ሁሉም ብሔር ብሔረሰቦች በእኩልነት እንደሚኖሩ አድርጎ የተጻፈው ነገር ነበር ዝም ብሎ ሲናገር የነበረው። ያ ግን እውነታው ሲታይ ሁሉም ብሔር ብሔረሰቦች በእኩል መብታቸው እየተጠበቀና በእኩልነት ሲኖሩ የነበረ ሳይሆን ያንድ የብሔር የበላይ አካል ሆኖ ይሄ ጁንታው እንደፈለገ ሆኖ አገሪቱን ሲመራ ነበር ማለት ነው። ስለዚህ ዘንድሮ ግን ያው ለየት ባለ መልኩ ሁሉም ብሔር ብሔረሰቦች በአንድነት ሆነው እውነተኛ የሆነውን ዲሞክራሲ ፌደራላዊ የሆነውን በማክበር ይገኛሉ ማለት ነው። የዘንድሮን ልዩ የሚያደርገው በፊት የነበረው ፌደራሊዝምና እኩልነት በወረቀት ላይ ያለ ነገር ግን በተግባር የማይተረጎምበት መሆኑን የተረጋገጠበትና ይበልጥም ደግሞ በዚህ ዘመን ይህንን አንድነትና ይህንን የጋራ እሴትን ሊያፈርሱ የሚሄዱት አጥፊ ቡድኖች የተመቱበትና የህዝብ አንድነት የተረጋገጠበት የኢትዮጵያ ህዝቦች የመረዳዳት የመተባበር አንድነታቸውን በግልጽና በተግባር የገለጹበት ወቅት የተከበረ በመሆኑ
ካለፉት ዓመታት ልዩ ያደርገዋል። ሁሉም ኢትዮጵያዊነት የራሱን ድርሻ መወጣት አለበት። አሁን ብርሃን እየወጣለት ስለሆነ ጨፍጫፊው ኃይል የራሱን ፍላጎት ብቻ አተኩሮ መራመደው ኃይል ስለተወገደ እውነተኛ ፌደራሊዝም የኢትዮጵያን ህዝብና ህዝቦቿን በአንድ አይን አይቶ የሚያስተዳድር ኃይል ስላገኘን ከሱ እኩያ መሰለፍ አለብን። በየጊዜው አጨዳ ሲመጣ ጦሩ ተሳትፎ አይዶ ነው፣ አረም ሲመጣ አርሞ ነው። የዓመት ወጣቱኛ መጥቻለሁኝ። አንድም ቦታ አልተንቀሳቀስኩም። 20 ዓመት ተቀምጫለሁ። ትምህርት ቤት ስንሰራ የተለያዩ ነገሮች ስናደርግ ነው የኖረው። መንገድ ሰርተናል ከኪሳችን ወጥተን፣ ትምህርት ቤት ሰርተናል ከኪሳችን ወጥተን፣ የአካል ጉዳተኞች የገበያ አዳራሽ ላይ ህንጻ ሰርተናል ከኪሳችን አውጥተን። ማሽን ላይ እየቆረጥን ነበር፣ ለህብረተሰቡ እናግዝ ነበር። እስቲል ተኩስ እስከሚጀመር ድረስ ለማህበረሰቡ ማገዝ የሚገባን ነገር እናግዝ ነበር። ከህብረተሰቡም በሐዘንም በደስታም ሰራዊታችንም ሲጎዳ አልቅሶ ሲቀብር እናያለን። እኔ ራሴ አበልጅም ከነሱ ይሻል። ሰራዊታችን እውነትም የህዝብ ልጅ መሆኑን አረጋግጧል። ዜናዎቻችን ይቀጥላሉ። ወደ ሌሎች ጉዳዮች ተሻግረናል። ወደ ተለያዩ ሀገራት በህገወጥ መንገድ ሄደው ለችግር የተዳረጉ ኢትዮጵያንን ወደ ሀገራቸው የመመለስ ስራ ተጠናክሮ መቀጠሉን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ኢትዮጵያኑ ወደ ሀገራቸው እንዲመለሱ ከተደረገ በኋላ በድጋሚ በህገወጥ መንገድ የሚሄዱበት ሁኔታ እየበዛ ነው ያሉት አምባሳደር ዲና ችግሩን ከመሰረቱ ለመፍታት ሁሉም በጋራ መስራት ይጠበቅበታል ብለዋል። ቶማስ ኃይሉ ተጨማሪ ዘገባ አለው። ስደትና የስደት ህይወት ዛሬም ለኢትዮጵያውያን መፍቻ ያላገኘ ችግር ይመስላል። በተለይ በህገወጥ መንገድ ሀገራትን አቋርጠው በህልም ዓለም የሚጠብቁት ሀገር የተገላቢጦሽ ምድራዊ ሲኦል ሲሆን ይስተዋላል። መንግስት ይህንን ችግር ለመፍታት ዜጎች በያሉበት ሀገር ክብራቸው ተጠብቆ እንዲሰሩ የዜጋ ተኮር ዲፕሎማሲ ላይ ትኩረት አድርጎ ቢሰራም በኮሮና ቫይረስ ወረርሽኝ ምክንያት ከግንቦት 2012 ዓ.ም ጀምሮ ይህ መረጃ እስከተጠናከረበት ድረስ ከመካከለኛው ምስራቅና ከጎረቤት ሀገራት ከ5200 በላይ ዜጎች ከተለያዩ ሀገራት ወደ ሀገራቸው እንዲመለሱ ስለመደረጉ ነው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ የሚገልጹት። እነዚህ ዜጎች ከተለያየ ቦታ ነው የመጡት። ከስር የመጡ አሉ። እንደገና እዛ ያለ አግባብ በመግባታቸው በህገወጥ መንገድ በመግባታቸው ተከሰሱ አሉ። ይሄ ክስ እንዲነሳላቸው ብርቱ ወንጀል የሌለባቸው ከዚህ ነፃ የሚሆኑበትን ነገር ሁሉ ከሀገራቱ መንግስታት ጋር የመነጋገር ስራም ሲሰራ ነው የነበረው። ሁለተኛ ደግሞ ከሌሎች ተባባሪ ድርጅቶች በተለይ ከረድኤት ድርጅቶች ጋር IOM፣ UNHCR ከመሳሰሉትም ጋር በየጊዜው የመነጋገርና እነዚህ ዜጎች ባሉበት የመርዳት ስራም አለ። በሌላ በኩል ግን እንደ የመን ከመሳሰሉ ሁነኛ መንግስት ከሌላቸው ምናልባትም በጎበዝ አለቃ በሚመሩ ሀገራት ውስጥ ያሉ ዜጎችን ተደራድሮ ማስፈታትም ይሁን ከጉዳት ለመታደግ ለዲፕሎማሲው ሌላኛው ፈተና ነው። አሁን ለምሳሌ የመን ወደ ሳውዲ የገቡና ተቸገሩት ብዙዎቹ እስር ቤት የገቡት በምን ሁኔታ እንደገቡ ማወቅ በጣም አስቸጋሪ ነው የሚሆነው። ይሄን ማጣራቱም አንድ ቻሌንጅ ነው። ሁለተኛ እነዚህ ዜጎች የተንቀሳቀሱባቸው በተለይ እንደ የመን አይነቶቹ ሀገሮች ሰላም የሌላቸው ሀገሮች ናቸው። መንግስት የሌላቸው ሀገሮች ናቸው። መረጋጋት የሌለባቸው አካባቢዎች ናቸው። ከማን ጋር ምን እንዴት መናገር እንደሚቻል የሚለው ነገር ራሱ ቻሌንጅ ነው። ይሄም አንዱ ቻሌንጅ ነው የሚሆነው። የህገወጥ የሰዎችን ዝውውር ኔትወርክ ራሱ ቻሌንጅ ማድረግ በጣም ከባድ ነው። ወደ ፍርድ ማምጣት፣ ወደ ፍትህ ማምጣት፣ አይደንቲፋይ ማድረግ በጣም አስቸጋሪ ነው የሚሆነው። የዜጎች በተለያዩ ሀገራት የሚያጋጥማቸውን ችግር ለመቅረፍ መንግስት ከተለያዩ ሀገራት የማስመለስ ስራ ቢሰራም ተመልሰው ወደ ተገፉበት ሀገር በህገወጥ መንገድ የሚጓዙትም በዛው ልክ ብዛት አላቸው። ላለፉት በርካታ ዓመታት ብዙዎቹ ይመለሳሉ፣ ተመልሶ ደግሞ ይሄዳል። እዛ ቃል የሚገባለት የውሸት ዓለም አለ። ዶላር በነፃ እንደሚታፈስ ገንዘብ በነፃ እንደሚገኝ ግን አይደለም። እዛ የሚገጥማቸው የተለየ ሁኔታ ነው ያለው፣ የባሰ ሁኔታ ነው ያለው። አብዛኞቹ ከፎቅ የሚወረወር ባሰሪ የሚታሰር በቀጣሪ ባሰሪ ይህ ሁሉ አለ። እኔ በአጠቃላይ ውጭ ሄዶ ስራ መስራት፣ መለወጥ፣ መማር አያስፈልግም አይደለም እያልን ያለ ነው። ነገር ግን ውጭ መሄድ በራሱ ግብ እንዳልሆነ
ለምን እንደሚሄድ ምን ለመስራት እንደሚሄድ እንዴት እንደሚሰራ ማን እንደሚያሰራው ህጋዊ ባልሆነ መንገድ እዛ በመግባት የሚገኘው ነገር የሚያጋጥመውን ችግር ወጣቱ ከግምት ማስገባት አለበት። ዜጎች በተለያዩ ሀገራት የሚደርስባቸውን በደል ለመቀነስ የሚሆን ህገወጥ ስደትን ለመከላከል ሁሉም የበኩሉን መወጣት ይኖርበታልም ብለዋል አምባሳደር ዲና ሙፍቲ። ችግሩን ማስወገድ ይቻላል ህብረተሰቡ ከተባበረ ከመንግስት ጋር ማለት ነው። የመንግስት አካላት ህብረተሰብ የተለያዩ የህብረተሰብ ክፍሎች ቅድም እንዳልኩት ከእምነት ተቋማት ጀምሮ ቤተሰብ አብሮ ከተባበሩ ይህን ችግር መቅረፍ ይቻላል። ሩት ኮዙ ግን ቅድም ያልኩት ማህበራዊ ኢኮኖሚያዊ ችግሮችን በተለይ ስራ አጥነትን ማስወገድ ነው የሚሆነው። ይሄ በእኛ አይነቶቹ ታዳጊ ሀገሮች ለረጅም ጊዜ ከኛ ጋር የሚቆይ ነው የሚሆነው። ግን እሱም ቢሆን እየተቃለለ ይሄዳል። በዛው ልክ ህገወጥ የሰዎች ዝውውርና ህገወጥ ስደትም እየቀነሰ ይሄዳል የሚል ተስፋ ነው ያለው። የዜጋ ክብር በሀገር ክብር ይወሰናልና በተለያዩ ሀገራት ላይ በዜጎቻችን ላይ የሚደርሰውን በደል ለማስቆም ትውልድ በአንድነት ለሀገሩ እድገት መነሳት ግን ለነገ የማይባል ስራ ይሆናል። የፌዴራሉ የመጀመሪያ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ፖሊስ በሀገር ክደት ወንጀል በተጠረጠሩ በነ ሜጀር ጀነራል ገብረመድን ፍቃዱ መዝገብ 12 ቀን ተጨማሪ የምርመራ ጊዜን ፈቀደ። በትላንትናው የችሎት ውሎ የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ በዚሁ የምርመራ መዝገብ በተካተቱት 7 የጦር ከፍተኛ መኮንኖች ላይ ፍርድ ቤቱ ቀደም ሲል በሰጠው የምርመራ ጊዜ ያከናወናቸውን የምርመራ ስራ አቅርቦ ለቀሪ ስራ 14 ቀን እንዲፈቀድለት መጠየቁን ተከትሎም ተጠርጣሪዎቹ በራሳቸውና በጠበቆቻቸው ዋስትናን ጨምሮ የተለያዩ የመብት ጥያቄዎችን አቅርበዋል። የፖሊስ የምርመራ ቡድን ምላሽን ያደመጠው ችሎቱ በመዝገቡ ላይ ትዕዛዝ ለመስጠት ነበረ ለዛሬ ቀጠሮ ይዞ የነበረው። በዚህ መሰረትም ችሎት ተፈጸመ ከተባለው ወንጀል ከባድነትና ውስብስብነት ብሎም ከምርመራው ስፋት አንጻር ፖሊስ ከጠየቀው 14 ቀን ውስጥ 12ቱን ቀን ፈቅዷል። ተጠርጣሪዎችም በቂ የሕክምና አገልግሎት እንዲያገኙና የምርመራ ቡድኑም በቀጣይ ቀነ ቀጠሮ የእያንዳንዱን ተጠርጣሪ የወንጀል ተሳትፎ ለይቶ እንዲያቀርብ ትዕዛዝ ሰጥቷል። ዘገባው የሪፖርተራችን ጥላሁን ካሳ ነው። ወደ ሌላ ጉዳይ ስንሻገር በደቡብ ኦሞ ዞን ከሚገኙ ብሔረሰቦች መካከል አንዱ የሆነው የአሪ ህዝብ የዘመን መለወጫ ዲሽታ ጊና በዓለም በጂንካ ከተማ በመከበር ላይ ይገኛል። ከበዓሉ ጋር በተያያዘ የአሪ ማህበረሰብ ላይ ያተኮሩ ጥናታዊ ጽሑፎችም ቀርበው ውይይት ተካሂዶባቸዋል። በዚሁ ስፍራ የሚገኘው ሪፖርተራችን ሚካኤል ገዙ ተጨማሪ መረጃዎችን ሊሰጠን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ሚካኤል ጤና ይስጥልኝ፣ እንደምን ውለሃል? እንግዲህ በአሪ ብሔረሰብ በዛሬው ዕለት የዘመን መለወጫ ወይንም ዲሽታ ጊና በመከበር ላይ ይገኛል። በዓሉ ላይ ምን አይነት ስነ ስርዓቶች ነበሩ? በመልእክት ደረጃ የተላለፉ ሀሳቦችም ካሉ መረጃዎችን አካፍለን። አመሰግናለሁ መጥረስ። እንግዲህ በደቡብ ኦሞ ዞን ከሚገኙ 16 ብሔረሰቦች መካከል የአሪ ህዝብ አንዱ ነው። ይህ ህዝብ እንግዲህ በየዓመቱ ከህዳር ወር አጋማሽ ጀምሮ የአዲስ ዓመቱን ወይም ዲሽታ ጊና የሚባለውን በዓል የሚቀበለው ሲሆን ታህሳስ 1 ግን በአጠቃላይ ከዚህ ቀን ቀደም ብሎ በቤተሰብ ደረጃ በተለያየ መልኩ ሲያከብሩት ይቆዩና ታህሳስ 1 በብሔረሰቡ የዘመን አቆጣጠር ቀመርም ታህሳስ የመጀመሪያ ወር ተደርጎ ስለሚቆጠር በዛሬው ቀን ታህሳስ በደማቅ ሁኔታ የሚከበር በዓል ነው። ዛሬም እንግዲህ ይህ በዓል በጂንካ ከተማ ጂንካ ስቴዲየም ውስጥ በተለያዩ ዝግጅቶች እየተከበረ ነው የሚገኘውና እንግዲህ በዚህ ቀን እንዲከበር በዚህ ወር እንዲከበር የሆነበት ዋነኛው ምክንያትም ቀደም ብለው የነዚህ የክረምት ወራት አልፈው በተለይም ሰብል ደርሶ ምርት ደርሶ በዚህ ወቅት ምርት በሚሰበሰብና የሚቀመስበት ወቅት በመሆኑ የደስታ ጊዜም ተደርጎ ይቆጠራልና የአዲስ ዓመት መቀበያ ነው። እንግዲህ ይህ ብሔረሰብ እንደዚህ አይነት በዓሉና አዲስ ዓመቱን ሲቀበል ባለፉት ጊዜያቶች የነበሩ ቅራኔዎችን ክፉ ነገሮችን በመተው በቀጣዩ ዘመን ደግሞ ለስራ ለትብብር የሚነሳሱበትና ይቅርታ የሚደራረጉበትም ባህላዊ እሴትም ጭምር በውስጡ የያዘ በዓል እንደሆነ ተገልጿል። እንግዲህ በአጠቃላይ ከዚህ ጋር በተያያዘም ከትናንትና ጀምሮ ትናንትና የአውደ ጥናት ተካሂዷል እና በዚህ አውደ ጥናት ላይም 3 ጥናታዊ ጽሑፎች ቀርበው ነበር። ሀገር በቀል እውቀቶችና ባህላዊ አስተዳደር
እንደዚሁም ባህል ለልማትና የእምነትና ባህል የሚሉ 3 ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዲህ እንደነዚህ አይነት በየማህበረሰቡ ያሉ እሴቶችን እንዴት አድርጎ መጠበቅ ማጎልበትና ጠቃሚ በሆነ መልኩ መጠቀም ይቻላል የሚሉ ሀሳቦች በስፋት የተነሱበት ነው እና በተለይም ባህላዊ እሴቶች ከዚህ ቀደም በነበረበት ሁኔታ ወጥተው እንደዚህ የማይከበሩበት ሁኔታዎች በስፋት እንደነበሩ በባለፉት 27 ዓመታት ጊዜ ውስጥም አሁን ግን በዚህ መንገድ አዳዲስ ትኩረት መሰጠቱም ጭምር ባህሎችን ማውጣትና መጠቀም ይገባል የሚሉ ሀሳቦች በስፋት ተነስተዋል። እንግዲህ ዛሬ በነበረው ፕሮግራም ላይም ዛሬ የማጠቃለያ ሰፊ ስነስርዓት ነው በዚህ በጂንካ ስቴዲየም የተካሄደ የሚገኘው። በዚህ ስነስርዓት ላይም የቅርስና ባህላዊ ምግቦች ኤግዚቢሽንም እንዲሁ እየተካሄደ ነው የሚገኘው እና በስነስርዓቱ ላይም የደቡብ ክልል ሰላምና በምክትል ርዕሰ መስተዳድር ማዕረግ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ቦዲ እንደዚሁም የዞኑ ዋና አስተዳዳሪ አቶ ከበደ ሳህሌ ንግግር አድርገዋል። እንግዲህ በዋነኛነት አቶ አለማየሁ ካነሳቸው ጉዳዮች መካከል ደቡብ ኦሞ ዞን ያሉ እንደነዚህ አይነት የብሔረሰቡ መገለጫ የሆኑ ሴቶችን በመደገፍ ጠቃሚ በሆነ መልኩ ማጎልበትና ማሳደግ ላይ የክልሉ መንግስት በትኩረት ይሰራል የሚል ሀሳብ አንስተዋል። እኛም እንግዲህ የዞኑን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ተስፋዬ ጀምን ለማናገር ሞክረን ነበር። ከአሪ የዘመነ መለወጫ በዓልና በአሪ ማህበረሰብ ውስጥ ካሉ ሴቶች ባሻገር ደቡብ ኦሞ 16 ሌሎች ብሔረሰቦችም ስላሉ የእነዚህ ማህበረሰቦች እሴት፣ እውቀት፣ ፍልስፍና ማሳደግ መጠበቅና ሀገር በቀሎችን መንገድ ለማሳደግና ለኢኮኖሚውም ጭምር አስተዋጽኦ እንዲኖረው ትኩረት ተሰጥቶ ይሰራል የሚል ሀሳብ ነግረውናል። በተለይም መንግስት እንግዲህ ለቱሪዝም ኢንዱስትሪው የሰጠው ትኩረት ከዚህ ጋር ሊያያዝ የሚችል እንደሆነ አንስተዋል። በባለፉት ጊዜያቶች ቱሪዝሙን እንደ አንድ የኢኮኖሚ ምንጭ በትኩረት ያልተሰራበት መሆኑን ያነሱ ሲሆን አሁን ግን ይህ አካባቢ በባህል ቱሪዝምም በሌሎች ቅርሶችም በተፈጥሮ ሀብትም ጭምር መገኛ በመሆኑ እነዚህን ማሳደግና ማጎልበት ይገባል የሚል ሀሳብ ተውናል። እንግዲህ መድረስ ሚካኤል ወጃችን ደግሞ ተጨማሪ መረጃዎችን እናደርሳለን። መልካም፣ ለመረጃዎች እናመሰግናለን። መልካም ቀን። በመማር ማስተማር ሂደቱ የኮቪድ ስርጭት ቢከሰት በቁጥጥር ስር ለመዋል የሚያስችል በቂ ዝግጅት ማድረጉን የደብረ ማርቆስ ዩኒቨርሲቲ አስታውቋል። ዩኒቨርሲቲው በ2013 የጤና ተማሪዎችን ተቀብሎ ለማስተማር አዘጋጅቶት የነበረውን ግቢ ሙሉ ለሙሉ ወደ ኮቪድ ማዕከልነት ቀይሮታል። ተስፋዬ ጫኔ ተጨማሪ ዘገባ አለው። ይህ የደብረ ማርቆስ ዩኒቨርሲቲ በ2013 ዓ.ም የጤና ሳይንስ ኮሌጅ የትምህርት ክፍልን ለማስጀመር ያዘጋጀው ግቢ ቢሆንም የኮቪድ ወረርሽኝ በሀገር አቀፍ ደረጃ መከሰቱን ተከትሎ ተቋሙ ለኮቪድ ህሙማን ማቆያነት አድርጎት ቆይቷል። ተቋሙ በተለይ ለምዕራብና ምስራቅ ጎጃም ዞን ነዋሪዎች አገልግሎት ሲሰጥ የቆየ ሲሆን ምናልባት በዩኒቨርሲቲ ውስጥ ወረርሽኙ ቢከሰት ያለምንም ችግር ለማስተናገድ ዝግጁትን አጠናቋል። በቀጥታ እዚህ ችግሩ እንትን ቢባል ስክሪን እናደርጋለን። የተማሪዎች ክሊኒክ አለ እዚህ የጤና ሳይንስ ኮሌጅ መምህራንን እናሳተፋለን። የጤና ተማሪዎች ራሳቸው በዚህ ጉዳይ ላይ የሙያው ባለቤት ስለሆኑ እንዲሳተፉ እናደርጋለን። ይህንን ዘርፍ የሚመራም ደግሞ የኮቪድ ማስተባበሪያ በኦፊሰር ደረጃ ኃላፊነት በፕሬዝዳንቱ ተሰይሞ እየሰራ ነው ያለው። የኮቪድ መከላከል አብይ ግብረ ኃይል የሚባል ደግሞ በኮሚኒኬሽንና በሕክምና ትምህርት ቤት የሚመራ በዚህ በእኛ ኦፊስና በሕክምና ትምህርት ቤት የሚመራ ደግሞ ማኔጅመንቱና ዩኒቨርሲቲ ፕሬዝዳንት በበላይነት ክትትል የሚያደርጉለት አለ። በዚህ ውስጥ ሆነን እነዚህን ተማሪዎች ተገቢውን የሆነ ነገር ከኮቪድ ራሳቸውን ጠብቀው ትምህርታቸውን እንዲጨርሱ ሊያደርግ የሚችል መሰረተ ልማቱም አለን። ለተማሪዎቹ የተቀላጠፈ አገልግሎት እንደሚሰጥ የሚጠበቀው የማቆያ ማዕከሉ 6 የመተንፈሻ መሳሪያዎችን ጨምሮ የሰለጠነ የሰው ኃይልም ተሟልቶለታል ነው የተባለው። ከደብረ ማርቆስ ሪፈራል ሆስፒታል ወደ 4 የሚደርሱ የሜካኒካል ቬንቲሌተር የሚባሉትን ከዩኒቨርሲቲ ከሆስፒታል አምጥተን እነሱን አገልግሎት ላይ እየሰጡ ይገኛሉ። አሁንም ከክልል ባለፈው ወደ 2 የሚደርሱ የሜካኒካል ቬንቲሌተር ተሰጥተውናል። እነሱንም ዝግጁ አድርገናል። መድኃኒት ተገኝቶለት ወይም ቫክሲን ተገኝቶለት እስከሚወገድ ድረስ ምርመራውን እንቀጥላለን በሚል ባለሙያተኞችን ወይም ሙያተኞችንም በየጊዜው ኦንሳይት ትሬኒንግ እየሰጠን እንቀጥላለን ብለን ነው ያሰብነው። በቀን ከ800 እስከ 1000 ሰዎችን መመርመር የሚችል ዘመናዊ የኮቪድ መመርመሪያ ማሽን ያካተተው ይህ የደብረ ማርቆስ ዩኒቨርሲቲ የማቆያ ማዕከል በኮቪድ ምክንያት ሊፈጠር የሚችል የመማር ማስተማር ችግርን መቅረፍ እንደሚችልም ይጠበቃል። ለጤና ጉዳይ የምንጠቀማቸው አምቡላንሶች አሉን። በዛ አምቡላንስ በሌሎችም ትራንስፖርቴሽኖች አጓጉዘን ከዛው ሄደው በበቂ ሁኔታ ምግብም አሁን ከረንትሊ ለአካባቢው ማህበረሰብ ኮቪድ ለመታከም ወደዛ ሲገባ የምናቀርበው ምግብ ከዚሁ ነው። ስለዚህ ከዚህ ምግባቸው ይሄድላቸዋል። ይህንን የሚሰራ ሰርቪላንት አለ ማለት ባለሙያዎች አሉ፣ ያንን ያደርሳሉ። ስለዚህ እስከሚያገግሙ ድረስ ተገቢውን ሕክምና እያደረግን ተማሪዎቻችንን
ቤተሰቦቻቸው ከሚያደርጉላቸው የተሻለ የሚባል ቅድመ ዝግጅት አድርገናል ነው። ያም ሆኖ ግን የማቆያ ማዕከሉ የመመርመሪያ ኪቶች እጥረትና ሌሎች ችግሮች በመኖራቸው ምክንያት በሚመለከተው አካል መፈታት እንዳለባቸውም ነው የተጠቆመው። እዛ ላይ ተመድበው የሚሰሩ ሰራተኞች አሉና የዲዩቲ ክፍያዎችና ሌሎች ክፍያዎች አሉ። እነሱ በወቅቱ አለመከፈላቸው በጣም ትልቅ ቅሬታ አስነስቶባቸዋል በሰራተኞች ላይ። ስለዚህ ማህበረሰቡን በቅንነት ለማገልገል እዛ ጋር ቆርጠው ቤተሰባቸውን ትተው የገቡ የሕክምና ባለሙያዎች በዚህ መንገድ ምናልባት የተረበሹ ይመስለኛል። በቅርበትም ስከታተላቸው ነበር እኛም እዚህ እያስተባበርን ስለሆነና ሌላኛው የአስፈላጊ የሆነ ፒፒ እዛ የምርመራና የለይቶ ማቆያው ላይ ከኮቪድ መከላከያ እነዚህ ግብአቶች አሉ የፐርሰናል ፕሮቴክቲቭ ኢኩዊፕመንት የሚባሉና እነሱ በአግባቡ ቶሎ አለመሟላታቸው። ለኢቲቪ ዜና ተስፋዬ ጫኔ ነኝ ከደብረ ማርቆስ።